ምንድነው አትመጣም እንዴ? ቆየች እኮ ስራ ፈታረከ እንዴ? ቆየች እኮ በጣም። አረ እየመጣች ነው። እንደውም ይኸው መጣች። እቺ ነች ፍቅረኛ፣ እቺ ነች እንዳትዘኝና እንዳልስቅ። አዎ እሷ ነች ፍቅረኛ። ምን ነው ችግር አለ እንዴ? መቼስ ስለሷ ማታውቅ አይመስለኝም። አውቃለሁ። እያወቅህ ነው ፍቅረኛ ያረክ? ቆይ ሴት አጣ እንዴ? ትቀልዳለህ? አልቀልድኩም። ለራስ ክብር ባትጨነቅ ለኛ ክብር ተጨነቅ። እሷን ካልክ ከኛ ጋር ቀጥል። ምርጫህን አስተካክል። የህይወት አጋሪ ነው ላስተዋውቃችሁ አልኳችሁ። ሰው የእድሉን ነው የሚኖረው። ስለዚህማ ምርጫ እሷ ነው። ቆይ የነበረችበትን ህይወት እያወቅ ከኛ እሷን አስበለጥክ? ቀድሞ ራሱን የጣለን ሰው ማዋረድ፣ ስህተቱን አምኖ ንስሐ የገባን ሰው ማንጠልጠል ትርፉ ድካም ነው። ትዳር ከፈጣሪ ነው። እሷ ምርጫ አለ። አስጠበቅኩሽ አይደል? ሄኒ እንዳይበርድ ጃኬት ይዤ ልመጣ። እሺ አመሰግናለሁ። በእኔ ምክንያት ከጓደኞች ጋር እንድትኮራረፍ አልፈልግም። ታያቸው፣ ጥፋተኛ እነሱ ናቸው። ለምርጫ የማይቀርብ ነገር አቀረቡልኝ። ግን እኮ ታይ፣ እሷ ያለፈ ህይወትሽ ነው። ሲገባቸው ይመለሳል። አሁን እዛ ሳይረፍድብን እንሂድ። በዚህ ጾም መልካም ነገርን በማድረግ ነፍሳችንን እናስደስታል። አሁን የምንጾም የነቢያት ጾም የተባለው በየዘመናቱ የተነሱ ነቢያት እግዚአብሔር ለሰው ልጆች ያሰበውን ድህነት ሚስጥር ተገልጦላቸው የራቀው ቀርቦ የረቀቀው ገዝፎ በእምነት አይን ያዩት እንዲደርስላቸው ስለ ጾሙ ስለ ጸለዩ፣ እኛም ደግሞ በጎነትን ሁሌም በጎ ነገሮችንን በማድረግም ነፍሳችንን እናስደስታል። በሙታን ሳማር ቅዱስ ሚካኤል አንድነት ገዳም የሚገኙ አባቶች አሁንም ወቅቱን ጠብቆ በሚፈራረቅ ፀሐይ፣ በክረምት ዝናብ እና ጎርፍ እየተሰቃዩ ይገኛል። በአሁኑ ወቅት አባቶች ከጸሎት መልስ አረፍ የሚሉበት በዓል ስራ ስለተጀመረ አባቶችን እናግዛቸው። ለማገዝ ንግድ ባንክ 1044 2598 391